በአማራ ክልል ያለው ጦርነት አሁንም ተጠናክሮ የቀጠለ ሲሆን በበርካታ ቀጠናዎች ከባድ አውደ ውጊያዎች እየተካሄዱ ነው። ሰራዊቱ ሰብአዊ፣ ቁሳዊና ወታደራዊ ኪሳራዎችንም አስተናግዷል። ወታደራዊ መሪዎች መሞታቸውም ተረጋግጧል። በአማራ ክልል በጎጃም አካባቢ በከባድ መሳሪያዎች የታገዘ ውጊያ መደረጉ ሲገለጽ፣ ንጹሃኖች በከባድ መሳሪያ ሰለባ መሆናቸውም ተሰምቷል። በአማራ ክልል ምስራቅና ምዕራብ ጎጃም ዛሬም ድረስ እጅግ አስጨራሽ ውጊያዎች ቀጥለዋል ሲሉም በንጹሃን ዜጎች ላይ ከባድ ጉዳት መድረሱም ተሰምቷል። በጎጃም ግንባር ምንድነው እየተፈጠረ ያለው? በቆይታችን በቅድሚያም በሰበር መረጃ የምናስደምጣችሁ ነው የሚሆነው። ይህ በእንዲህ እንዳለ የኢትዮጵያ መንግስት አስደንጋጭ ዜና ከወደ አሜሪካ ሰምቷል። አሜሪካ በኢትዮጵያ ላይ ከፍተኛ ምርመራ መጀመሯን አስታውቃለች። ምን ተከስቶ ነው ከወደ አሜሪካ የተሰማውን በቆይታችን የምናደርሳችሁ ሌላኛው መረጃችን ነው የሚሆነው። በሌላኛው መረጃችን የአሜሪካ ወታደሮች በኢራን ጦር መገደላቸው ተሰምቷል። ኢራን በዮርዳኖስ በፈጸመችው ጥቃት የአሜሪካ ወታደሮች መሞታቸውን ባለስልጣናቱም ገልጸዋል። የአሜሪካ ጦር በኢራን ላይ ተደጋጋሚ ከባድ የተባሉ የአየር ድብደባዎች መፈጸሙንም ቀጥሏል። በመካከለኛው ምስራቅ ከባድ ጦርነቱም ቀጥሏል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አመራን። በጎጃም የጀነራል ሜካናይዝድ ጦር በጮቄ ተራራማ ቦታዎች ላይ ከነሰራዊቱ ተደመሰሰም። የአፋብን ቴዎድሮስ 201ኛ ኮር 64ኛና 54ኛ ክፍለ ጦር በተባበረ ክንድ በጮቄ ተራራማ ደጋማ ቦታዎች ላይ የተሰነዘረውን ታላቅ ወረራ አክሽፈዋል። በአብይ አህመድ ቀጭን ትዕዛዝ ጎጃም ለማውደም ሌተናል ጀነራል መሐመድ ተሰማም፣ ብርጋዴር ጀነራል አዲሱ መሐመድ፣ ብርጋዴር ጀነራል መላኩ ገላነ እና ብርጋዴር ጀነራል ሶፊያን አህመድ ያለ የሌለ ሜካናይዝድ ጦር መድፎችን 23 እና ሞርተሮችን በመያዝ ከድጓ ጽዮን ወደ ማህበር ከተማ ጮቄ ተራራ ተንቀሳቅሰውም ነበር። ሆኖም መረጃው ቀድሞ የደረሳቸው የደጃዝማች በላይ ዘለቀ ልጆች 64ኛ ክፍለ ጦር ባደረገው ከፍተኛ ተጋድሎ ጠላትን እቅድ ሙሉ በሙሉ አክሽፈውታል ተብሏል። አገዛዙ ጦር ወደ ማህበር ከተማ የመድፍና የከባድ መሳሪያ ቦላዎችን ቢያዘንብም የፋኖ ድሽቃዎችና አልሞ ተኳሾች ጠላትን ዙ 23 የቡድን መሳሪያ አገልግሎት ውጭ በማድረግ የሜካናይዝድ ጦሩን ቀስምም ሰብረውበታል። ቦታ ድፍጠው እንዲቀመጡ አስገድደዋቸዋል። በተመሳሳይ ግንባር የ206ኛ ኮር ከጠላት እቅድ በተቃራኒ በተሰነዘረው አጸፋዊ ምላሽ ባሶሊበን ወረዳ ኮር ከተማን ሙሉ በሙሉም ተቆጣጥሯል። ከሌሊቱ 11 ሰዓት ጀምሮ ከተማዋ መሽጎ በነበረው የአገዛዙ ላይ በተወሰደ ፈጣን እርምጃ ከ35 በላይ አድማ ብተና እንዲሁም 15 ሚኒሻ፣ አንድ ሻለቃ አዛዥና 2 ሻምበል መሪዎችም ተደምስሰዋል። በርካታ የክላሽ መሳሪያዎችና ወታደራዊ ቁሳቁሶች የተማረኩ ሲሆን ከጁቤ ከተማ ተነስቶ ለጠላት ድጋፍ ለመስጠት በ2 ኤፍኤስአር መኪና ተጭኖ የወጣው ተጨማሪ ኃይል ሙሉ በሙሉም ተደምስሷል። መኪናውም ከጥቅም ውጭ ሆኗል። በአሁኑ ወቅት የጁቤ ሆስፒታል በቁስለኞች ተጨናንቆ መደበኛ አገልግሎት ማቆሙም ታውቋል። በዚሁ ቀጠና 4ኛ ክፍለ ጦር ከደጋሰኝን ደብረ ማርቆስና ረቡዕ ገበያ ከተሰበሰበው የጠላት ሜካናይዝድ ጦር ጋር እጅ በእጅም ትንቅንቅም እያደረገም ይገኛል። በወሎ ግንባር የአፋብን ወሎ ቤተ አማራ ሚኒሊክ ዕዝ 106ኛ ኮር 31ኛ ክፍለ ጦር በዳውንት ወረዳ 09 ቀበሌ ጉደር በተባለ ቦታ ባደረገው የደፈጣ ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ አልቂትም አድርሰዋል። የዳውንት ወረዳ ጤና ጣቢያ በቁስለኛና በሙስ ሲጨናነቅ አድሮ ጠዋት ላይ በ2 ባሶች ተጭኖ ወደ ደሴ ሆስፒታል መወሰዳቸውም ተሰምቷል። የጓዶቻቸውን አስከሬን ለማውጣት የሞከሩት የአገዛዙ ጦር ባልሞ ተኳሾችም ተመቷል። በሌላ በኩል በወለጋ ግንባር የአፋብን ወለጋ ቢዛሞ ሳይደዝ አንገርጎትን ክፍለ ጦር የድቾ መብረቅ ሻለቃ አንድ ድሮ በራ ከተባለ ቦታ ተነስቶ ወደ ድቾ ተራራ ለደፈጣ ይንቀሳቀስ በነበረ የጠላት ኃይል ላይ ረሞ ቦታ በመያዝ በሰነዘረው ጥቃት ጠላት 2 የመከላከያ አባላት ከነሙሉ ትጥቃቸውም ተማርከዋል። በተጨማሪም የጌጠ ግርማ መብረቅ ክፍለ ጦር በአገዛዙ የመረጃ መረብ ላይ ኦፕሬሽን በመስራት በጉቶ ጊዳ ወረዳ ሜጤ ቀበሌ ላይ ለረጅም ጊዜ ለአገዛዙ መረጃ ሲያቀብል የነበረውን ዘመን ወርቁ የተባለውን ባንዳ የማያዳግም እርምጃ በመውሰድ እስከ ወዲያኛው አሰናብቶታል። ብልጽግና ሀገር ተወረረች በሚል ሽፋን ወጣቶችን ወደ ግዳጅ ጦርነት ለመማገድ መንገድ እየከፈተ ነው ተባለም። በትናንትናው ዕለት በአዲስ አበባ መስቀል አደባባይ የተደረገው የግዳጅ ሰልፍ ተከትሎ አምባገነኑ የብልጽግናው አገዛዝ የራሱን ፍጹም መረበሽ እንዲሁም የውድቀት ስጋት ለመሸሸግ እጅግ መርዛማ የሆነ አዲስ የፕሮፓጋንዳ ዘመቻ መጀመሩን ዛሬ በይፋም ተጋልጿል። አገዛዙ የካድሬዎች መዋቅር የወጡ መረጃዎች እንደሚያመለክቱት አገዛዙ በአሁኑ ወቅት መላው ሕዝብ ለማስፈራራትና የራሱን እድሜ ለማራዘም የያዘው አዲስ ካርድ ግብጽ፣ ኤርትራና ሱዳን ጥምረት ፈጥረው ኢትዮጵያን ሊወሩ ነው። በሀገሩ
ውስጥ የሚንቀሳቀሱት የፋኖ ኃይልና ህወሓት ደግሞ የእነዚሁ የውጭ ወራሪዎች ተላላኪዎች ናቸው የሚል የፈጠራ ወሬ በማስተጋባት ጥረት እያደረገም ነው። ይህ አደገኛ ፕሮፓጋንዳም ትናንትናው ሰልፍ ላይ በተቀነባበረ መፈክሮችና ባነሮች መነሻነት የተጀመረ ሲሆን ዓላማውም በህዝቡ ዘንድ የውጭ ወረራ ስጋትን መዝራትና በትግራይ የሚንቀሳቀሱ ኃይሎችን እንዲሁም የፋኖ የነጻነት ትግል በህዝባዊነት ማጠልሸት ነው ተብሏል። የብልጽግናውን መረበሽ በቀጥታ የሀገሪቱን ወጣቶች ወደማይፈልጉት የግዳጅ ጦርነት ለመማገድ የታለመ ስልታዊ ስራ ነው ተብሏል። አገዛዙን ጉዳዩን የብሔራዊ ደህንነት ከፍተኛ አደጋ አስመስለው በማቅረብ በቀጣይ አጠቃላይ ክስተት አዋጅ ለማወጅና ወጣቶችን በግዳጅ ወደ መከላከያ ሰራዊት ለማስገባት መንገድም እየከፈተም ይገኛል ተብሏል። በሀገር ውስጥ በፋኖ ክንድ የደረሰበትን ተከታታይ ወታደራዊ ሽንፈትና በቀጠናው ዲፕሎማሲያዊ በግብጽና ኤርትራም ጥምረት የገጠመውን ፍጹም መገለል ለመከላከል አቅም ያጣው አገዛዙ አሁን የሀገር ፍቅር ስሜትን በመቀስቀስ የስልጣን ዕድሜውን ለማራዘም እየሞከረም ነው። የህዝብን እውነተኛ የፍትህና የኑሮ ጥያቄዎችን በጠመንጃ እያፈነ ሀገር ተወረረች በሚል የሐሰት ድራማ ወጣቶችን ለአዲስ የሰሜን ጦርነት እሳት ለመማገድ መዘጋጀቱም የስርዓቱን የመጨረሻ የፖለቲካ መፍረስና መረፈሽ ፍንትው አድርጎ እያሳየም ሆኗል። የሱዳን ጦርነት ከኦሮሞና አካባቢውን መቆጣጠሩን ተከትሎ የብልጽግናው አጋር የነበረው የአርኤስኤፍ ጦር ሙሉ በሙሉ ተቆርጦ ወደ ኢትዮጵያ ግዛት መግባቱም ታውቋል። ከሱዳን ግንባር የወጡ መረጃዎች እንደሚያመለክቱት ስልታዊቷ የኮርሙክ ከተማ በሱዳን ሉዓላዊ ጦር ቁጥጥር ስር መዋሏን ተከትሎ ወደ ኢትዮጵያ ድንበር ክልል ሾልኮ ገብቶ የነበረው የአማጺው የፈጣን ድጋፍ ኃይል ወይንም አርኤስኤፍ ጦር ሙሉ በሙሉም ተቆርጧል። ይህ የአብይ አህመድ አገዛዝ ሲደግፈው የነበረው አማጺው ጦር በሱዳን ካለው ዋና ማዘዣው ጋር ምንም አይነት የምድር ግንኙነት ማድረግ እንዳይችል የተደረገ ሲሆን በአካባቢው በሱዳን ጦር የአየር ድብደባ የበላይነት ጭምር መያዙም ለአማጺው የሱዳን ኃይልና ለተላላኪው አብይ አህመድ አገዛዝ ታላቅ ወታደራዊ ድብዳም ሆኖባቸዋል። ይህ ድብቅ ስትራቴጂያዊ ግንኙነት የፈረሰበትና የድንበር ደህንነቱ አደጋ ላይ የወደቀበት የብልጽግናው አገዛዝ በከፍተኛ ሁኔታ በመረበሽ በአንድ ቀን ውስጥ ብቻ በቁጥጥር ስር ባሉ የህዝብ ግንኙነትና የሚዲያ ልሳናቱ አማካኝነት በሱዳን በኤርትራና በግብጽ ላይ ያነጣጠሩ 7 የተለያዩ የክስና ማስፈራሪያ ዘገባዎች አከታትሎም ሰርቷል። አገዛዙ ይህንን የፕሮፓጋንዳ ናዳ የራሱን ወታደራዊ ኪሳራ ለመሸፈን መሆኑም ታውቋል። የፖለቲካና የወታደራዊ ጉዳዮች ታዛቢዎች በጥልቀት እንደተነተኑት ከሆነም የብልጽግናው መረበሽና የሚዲያ ዘመቻ ዝም ብሎ እየመጣ ሳይሆን ጉዳዩን የብሔራዊ ደህንነት ከፍተኛ አደጋ መስሎ በማቅረብ በቀጣይ መላው የሀገሪቱን ወጣቶች ወደማይፈልጉት የግዳጅ ጦርነት ለመማገድ መንገድ ለመክፈት የታለመ ስልታዊ ስራ መሆኑ ተሰምቷል። አገዛዙ በሀገር ውስጥ በፋኖ ክንድ የደረሰበትን ተከታታይ ሽንፈትና በድንበር ዙሪያ የደረሰበትን የስትራቴጂክ ኪሳራ ለመሸፈን የአገር ፍቅር ስሜትን በሐሰት በመንቀስቀስ የስልጣን ዕድሜውን ለማራዘም የጦርነት ክስተት አዋጅ ለመደቀን እየሞከረ መሆኑን ተንታኞች በጥልቀት በማስጠንቀቅ ላይ ይገኛሉ። ከዚህ ጋር ተያይዞ በወጡ መረጃዎች መሰረት ግንኙነቱ የተቆረጠውና ግራ የተጋባው የአርኤስኤፍ ታጣቂ ጦር በቤኒሻንጉል ጉሙዝ ክልል ውስጥ ከሚንቀሳቀሱ የክልሉ አማጺ ጋር ውጊያ ውስጥ መግባቱም ታውቋል። ታጣቂዎቹ በክልሉ አማጺያን እየደረሰባቸው ያለው ማጥቃት ተከትሎ ከፍተኛ ቀውስ ውስጥ መውደቃቸው የተረጋገጠ ሲሆን አዲስ ግንባር መክፈቱ በአካባቢው ያለው ወታደራዊ ሚዛን ሙሉ በሙሉ ያናጋም ሆኗል። ይህ በእንዲህ እንዳለ ወደ ባህር ማዶ ወዳገኘናቸው መረጃዎች ስናመራም የኢራኑ ፕሬዝዳንት ከአሜሪካ ጋር ሙሉ ጦርነት ውስጥ መግባታቸውን አዋጁም። የኢራኑ ፕሬዝዳንት ሜሱድ ፔዜሽኪያን ዛሬ በቴህራን ከሀገሪቱ የፍትህ አካላት ጋር ባደረጉት ታላቅ ስብሰባና ውይይት ሀገራቸው ኢራን ከአሜሪካ ጋር አውዳሚና ሙሉ ጦርነት ውስጥ መግባቷን በይፋ አስታውቀዋል። ፕሬዝዳንቱ ኢራን ከአሜሪካ ጋር ሙሉ ጦርነት ውስጥ መሆኗ አሁን ላይ መራር እውነት ነው ብለዋል። ስለዚህም የታላቅ ግጭት የሚያመጣው ማንኛውም አይነት ተፈጥሯዊ መዘዝ ለመቀበልና ለመጋፈጥ መዘጋጀት አለብን ሲሉ አስቸኳይ ጥሪም አቅርበዋል። ፕሬዝዳንት ፔዜሽኪያን አክለውም በአሁኑ ወቅት የጦር ሜዳውን ፍልሚያ በግንባር ብቻ ሳይሆን በአገሪቱ ኢኮኖሚና በህዝቡ ኑሮ ላይ የተደቀነ ታላቅ ፈተና መሆኑንም ገልጸዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።